በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመነ ክረምት ክፍል 4 ጎህ ነግህ ጽባህ ብርሃን መዓልት ከነሐሴ 28 እስከ ጳጉሜ 5 ወይም 6 ቀን ከአብርሃም እስከ ዮሐንስ ዋይዜማ ድረስ ያለው አራተኛው ክፍለ ክረምት ጎህ ነግህ ጽባህ ብርሃን መዓልት ይባላል። በዚህ ክፍለ ክረምት ውስጥ በሚገኙ ቀናት እነዚህን ፍጥረታት የሚመለከቱ የቅዱሳት መጻሕፍት ክፍሎች በቤተ ክርስቲያናችን ይናገራሉ፣ ይተረጎማሉ፣ ይመሰጠራሉ። ጎህ ነግህ ጽባህ ብርሃን መዓልት ሁሉም የግዕዝ ቃላት ሲሆኑ ተመሳሳይ ትርጉምና ጠባይ ያላቸው ፍጥረታት ናቸው። ጎህ ነግህ እና ጽባህ ንጋትን፣ ማለዳን፣ ሌሊቱ ወደ ቀን ጨለማ ወደ ብርሃን የሚሸጋገርበት ክፍለ ጊዜ ይገልጻሉ። ብርሃን ደግሞ የጨለማ ተቃራኒ የፀሐይ ብርሃን የሚታይበት ክፍለ ዕለት ሲሆን መዓልት ማለትም በአንድ በኩል የፀሐይ ብርሃን የሚታይበት ጊዜን በሌላ በኩል ደግሞ ከእሑድ እስከ ሰኞ ያሉትን እነዚህን ከ1 እስከ 30 የሚገኙ ዕለታትን ያመላክታል። ዘፍጥረት ምዕራፍ 1 ላይ ስለ ንጋትና ብርሃን ለመናገር በመጀመሪያ ስለ ፀሐይ፣ ስለ ጨረቃና ከዋክብት አፈጣጠር በጥቂቱ ማስታወስ ያስፈልጋል። እግዚአብሔር አምላክ በዕለተ ረቡዕ በመጀመሪያው ሰዓተ ሌሊት ለይኩን ብርሃን ብርሃን ይሁን ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃን መልካም እንደሆነ አየ። እግዚአብሔርም በብርሃኑና በጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው እንዲል ዘፍጥረት ምዕራፍ 1 ላይ። የፀሐይ የተፈጥሮዋ ከእሳትና ከነፋስ ሲሆን ጨረቃና ከዋክብትን ደግሞ ከነፋስና ከውሃ አርግቶ ፈጥሯቸዋል። ሲፈጥራቸውም ከሁሉም ፀሐይን ከከዋክብት ደግሞ ጨረቃን አስፈልጦ ነው። የፈጠራቸውም እርሱ ሊጠቀምባቸው ሳይሆን ለሰው ልጅና በዚህ ዓለም ለሚገኙ ፍጥረታት እንዲያበሩ ነው። እነዚህ የብርሃን ምንጮች ፀሐይና ጨረቃ ልዩ ልዩ ምሳሌያት አሏቸው። ከነዚህ መካከልም በጻድቃንና በኃጥአን መመሰላቸው አንደኛው ነው። ጻድቃን ሁልጊዜ በምግባር በሃይማኖት ምሉዓን በመሆናቸው በፀሐይ፣ ኃጥአን ደግሞ በምግባር አንድ ጊዜ ሙሉ ሌላ ጊዜ ጎደሎ ማለትም አንድ ጊዜ ደግ ሌላ ጊዜ ክፉ የሆኑ ግብራቸውን በመለዋወጥ ይኖራሉና በጨረቃ ይመሰላሉ። የፀሐይና ጨረቃ አካሄዳቸው በሰማይና በምድር መካከል ነው። ጻድቃንም በተፈጥሯቸው ምድራውያን ሆነው ሳሉ ሰማያውያን መንግስት ይወርሳሉ። ፀሐይና ጨረቃ ሰሌዳቸው ከነፋስ፣ ከእሳት፣ ከውሃ ነው። እነዚህ ሶስቱ ጠባያት እርስ በርስ ተስማምተው ብርሃንን እንዲሰጡ አድርገዋቸዋል። ስለዚህ በነፋሱ ፍጥነት፣ በእሳቱ ሙቀት፣ በውሃው ቅዝቃዜ ይስማማቸዋል። ይህም የመምህራን መንፈሳዊ ቁጣ ምሳሌ ነው። የቤተ ክርስቲያን መምህራን ጠባያቸው እንደ ውሃ የቀዘቀዘ ቢሆንም የእግዚአብሔር ክብር የሚያቃልሉ ቅዱሳንን የሚያጥላሉ የቤተ ክርስቲያንን አስተምሮ የሚጻረሩ መናፍቃን ሲመጡ ግን እንደ ነፋስ በሚፈጥን እንደ እሳት በሚያቃጥል መንፈሳዊ ቁጣ ተነሳስተው ይገሰጻሉ፣ ይመከራሉ፣ ያስተምራሉ። አንድም እነዚህ ሶስቱ የፀሐይ እና የጨረቃ ሰሌዳዎች የሥላሴ ምሳሌዎች ናቸው። ይኸውም እሳት በመለኮት ውሃ፣ በትስብእት ነፋስ፣ በመንፈስ ቅዱስ ይመሰላል። መጽሐፈ ስነ ፍጥረት አንድምታ ትርጓሜ። በሌላ ምስጢር ስንመለከታቸው ጎህ ነግህ ጽባህ ብርሃን መዓልት ወይም ሁሉንም በአጠቃላይ በብርሃን ምንጭነት ወይም በብርሃን ብንሰይማቸው የብርሃን ምንጭ ወይም ብርሃን እግዚአብሔር ነው። እርሱ በጨለማው ዓለም በጨለማው ሕይወታችን በጨለማው ኑሯችን የሕይወትን ወጋገን ንጋት ብሩህ ቀን የሚያወጣ አምላክ ነውና ለዚህም ነው እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማን ነው በማለት ቅዱስ ዳዊት መዝሙር። ስለሆነም እኛ ክርስቲያኖች ብርሃን በተባለ በእግዚአብሔር መታመን ያስፈልገናል። ዳግመኛም የእግዚአብሔር ሕግ ብርሃን ይባላል። ብርሃን ጨለማን እንዲያስወግድ ሁሉ እግዚአብሔር ሕግም ከኃጢአት ባርነት ከሲኦል እሳት ያድናልና። ሕግ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ቅዱስ ዳዊት መዝሙር 18 ላይ። እንደዚሁም ብርሃን ክርስቲያናዊ ምግባርን ያመለክታል። ብርሃን ለራሱ በርቶ ለሌሎችም እንዲያበራ ክርስቲያናዊ ምግባርን ከራስ ተርፎ ለሰዎች ሁሉ ደምቆ በአርአያነት ይታያልና። እኛም ብርሃን ሳለላችሁ በብርሃን ተመላለሱ ተብሎ እንደተጻፈ
የጽድቅ ስራ የማይገኝበት ጊዜ፣ ጨለማ ዘመን ከመምጣቱ በፊት የጽድቅ ስራ መስራት በምንችልበት ጊዜ ሁሉ በመልካም ምግባር ጸንተን እንድንኖር ይላል ዮሐንስ ምዕራፍ 12። ደግሞም መልካም ግብር ያላቸው ምዕመናን በብርሃን ይመሰላሉ። ብርሃን በግልጽ ለሰው ሁሉ እንደሚታይና እንደሚያበራ፣ መልካም ምግባር ያላቸው ምዕመናንም በጽድቅ ስራቸው ለብዙዎች አርአያ ምሳሌ ይሆናሉና እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም እንዳለ ጌታችን በወንጌል ማቴዎስ ምዕራፍ 5 ላይ። እንግዲህ ሁላችንም በጨለማ ከሚመስለው ኃጢአት ወጥተን በብርሃን እንደሚመስለው ጽድቅ ሕይወት ተመልሰን በክርስቲያናዊ ምግባር በርተን እኛ በርተን ወይም ጸድቀን ለሌሎች ብርሃን ማለትም የጽድቅ ምክንያት ልንሆን ይገባናልና ብርሃናችሁ በሰው ሁሉ ፊት ይብራ ተብለን ታዘናል። በአጠቃላይ ጎህ፣ ነግህ፣ ጽባሕ፣ ብርሃን፣ መዓልት የሚባለው ክፍለ ክረምት ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንደሚባለው ክረምት እየቀለለ ማዕበሉ እየቀነሰ ዝናቡ እያባራ ሰማዩ እየጠራ የሚሄድበት የንጋት የወጋገን የብርሃን ጊዜ ነው። ልክ እንደ ዘመኑ እኛም እንደ ደመና በልባችን የቋጠርነውን ቂምና በቀል፣ እንደ ጨለማ በአእምሯችን የሳልነውን ክፋትና ኑፋቂ ወይም ክህደት፣ እንደ ዝናብና ማዕበል በወገን ላይ ያደረስነውን ጥፋትና በደል በንስሐ ፀሐይ አስወግደን ወደ ብርሃን ወደ እግዚአብሔር ወጥተን በብርሃን ወደሚመለስ የጽድቅ ሕይወት ተመልሰን በክርስቲያናዊ ምግባር በርተን እኛ በርተን ወይም ጽድቅን ለሌሎች በብርሃን ማለትም የጽድቅ ምክንያት ልንሆን ይገባናል። ብርሃናችሁ በሰው ሁሉ ፊት ይብራ ተብለን ታዘናልና ማቴዎስ ምዕራፍ 5 ላይ። በአጠቃላይ ጎህ፣ ነግህ፣ ጽባሕ፣ ብርሃን፣ መዓልት የሚባለው ክፍለ ክረምት ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንደሚባለው ክረምቱ እየቀለለ ማዕበሉ እየቀነሰ ዝናቡ እያባራ ሰማዩ እየጠራ የሚሄድበት የንጋት የወጋገን ብርሃን ጊዜ ነው። ልክ እንደ ዘመኑ እኛም እንደ ደመና በልባችን የቋጠርነውን ቂምና በቀል፣ እንደ ጨለማ በአእምሯችን የሳልነውን ክፋትና ኑፋቂ ወይም ክህደት፣ እንደ ዝናብና ማዕበል በወገን ላይ ያደረስነውን ጥፋትና በደል በንስሐ ሕይወት አስወግደን ወደ ብርሃኑ ሕገ እግዚአብሔር ወደ የብርሃን ኢየሱስ ክርስቶስ ወደ ብርሃኑ ምግባረ ሰናይ ወደ ብርሃኑ ክርስቶስ እንድንመለስ እንዲህ እንድናደርግ ልዑል እግዚአብሔር በሕይወታችን ሁሉ ውስጥ ብርሃን ይሁን ይበለን። እርሱ ብርሃን ይሁን ባለ ኃጢአት ጨለማ ከኛ ላይ ለመሰልጠን የሚችልበት አቅም እናገኛለን። ከመስከረም 1 እስከ 10 ቀን ከዮሐንስ እስከ ዘካርያስ ያለው ክፍለ ክረምት ዮሐንስ በመባል ይታወቃል። ይህ ክፍለ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለማጥመቅ የተመረጠው የአዋጅ ነጋሪው መጥምቀ መለኮት ቅዱስ ዮሐንስ ትምህርት፣ ጥምቀቱ፣ ምስክርነት፣ አገልግሎቱ፣ ክብሩ፣ ቅዱስናው፣ ገድል፣ እረፍቱን በአጠቃላይ ዜና ሕይወቱ ከአዲስ ዓመት ጋር እየተጣጣመ የሚዳሰስበት የብስራት ወቅት ነው። በዚህ ሳምንት የቅዱስ ዮሐንስን አገልግሎት የሚመለከቱ ትምህርቶች በቤተ ክርስቲያን በስፋት ይቀርባሉ። በቤተ ክርስቲያናችን በየዓመቱ አዲስ ዓመት በመጣ ቁጥርና የቅዱስ ዮሐንስ ክብረ በዓል አብሮ ይዘከራል። ሕዝበ ክርስቲያኑም አዲሱ ዓመት ብቻ ሳይሆን ለቅዱስ ዮሐንስ በዓል እንኳን በሰላም አደረሳችሁ እያሉ መልካም ምኞታቸውን ለወዳጅ ዘመዶቻቸው መግለጻቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የቅዱስ ዮሐንስ በዓል ከአዲስ ዓመት መባቻ ጋር በአንድነት ሲከበር ቆይቶ ማስረጃ ነው። ይኸውም የእረፍቱ መታሰቢያ ነው። ቅዱስ ዮሐንስ ጳጉሜ 1 ቀን ጀምሮ ከእስር ቤት ከቆየ በኋላ መስከረም 2 ቀን በሰማዕትነት አርፏል። ቅዱስ ዮሐንስ ከቆየ በኋላ ቅዱስ ሐዲስ ኪዳን አብሳሪ ነውና ደግሞ ዕለቱ ቃል ኪዳን የተቀበለበት ቀን ነውና ስሙና ግብሩ ከዘመን መለወጫ ጋር አብሮ ይታወስ ዘንድ በዓሉ መስከረም 1 ቀን ሥርዓተ ማኅሌት ይከበራል። ለዚህም ነው ሊቃውንቱ ርዕሰ አውደ ዓመት ዮሐንስ ወላዴ መጥቅ ወአበቅቴ እያሉ የአዲስ ዓመት መጀመሪያ የመጥቅ እና የአበቅቴ መነሻ መሆኑን በሚገልጽ ኃይለ ቃል ቅዱስ ዮሐንስን የሚያወድሱት። ታሪኩን ለማስታወስ ያህል ዮሐንስ ማለት የእግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልን ፍስሐ ወሐሴት ተድላና ደስታ ይለዋል። ወላጆቹ በእርሱ መወለድ ተደስተዋልና ሉቃስ 1 ላይ። ቅዱስ ዮሐንስ የካህኑ ዘካርያስ እና የቅድስት ኤልሳቤጥ ልጅ ነው። ቅድስት ኤልሳቤጥ መካን በመሆኗ እነዚህ የእግዚአብሔር ሰዎች ልጅ አልነበራቸውም። ልጅ ይሰጣቸው ዘንድ እግዚአብሔርን ዘወትር በጸሎት ይማጸኑት ነበር። ሉቃስ ምዕራፍ 1 ላይ። ከዕለታት አንድ ቀን የካህኑ ዘካርያስ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙን ዮሐንስ እንደሚለው መወለዱ ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆን
የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንደዚህም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት የእግዚአብሔር መልአክ ለዘካርያስ ነገረው። ሉቃስ ምዕራፍ 1 ላይ በዚህ ቃለ ብስራት መሰረት ቅዱስ ዮሐንስ ሰኔ 30 ቀን ተወለደ። ሕፃኑ ዮሐንስ አደገ፣ በመንፈስ ጠነከረ። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። ቅዱስ ዮሐንስ 30 ዓመት ሲሞላው በመስቀል መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። ሉቃስ ምዕራፍ 3 ላይ የይሁዳ ሀገር ሰዎች ሁሉ ኃጢአታቸውን እየተናዘዙ ከእርሱ ይጠመቁ ነበር፣ እርሱም ቃለ ወንጌልን ይሰብክላቸው ነበር። ሉቃስ ምዕራፍ 3 ላይ በመጨረሻም ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሡ ሄሮድስንና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት አርፏል። ካረፈ በኋላም የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌል አስተምሯል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን? አዎ ይህ ከነቢይም ይበልጣል። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬ በፊትህ እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶችም ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ በማለት የቅዱስ ዮሐንስን ታላቅነት ለሕዝቡ ተናግሯል። ማቴዎስ ምዕራፍ 11 ላይ እንደዚሁም ቅዱስ ዮሐንስን ከነቢዩ ከኤልያስ ጋር በማመሳሰል ስለ አገልግሎቱ አስተምሯል። ማቴዎስ ምዕራፍ 11 ላይ ሊቁም ከመላእክት ከነቢያት ከካህናት ከሐዋርያት መካከል እንደርሱ መለኮትን ለማጥመቅ የተመረጠ አለመኖሩን በመጥቀስ ዮሐንስ በማከሶ ተፈቶ ወጽቁ እሳተ ነዳዴ የተክህሎሙ ያጥምቁ ራጉኤል በትጋሁ ኢዮ በጽድቁ ዮሐንስ ወይ ራጉኤል በትጋቱ ኢዮን በጽድቁ ቢመኙ ሆነ ቢጨነቁ እንዳንተ የሚያድሳትን መለኮትን ያጠምቁ አልተቻላቸውም ብሎ ታላቅነቱን መስክሮለታል። መልክአ ዮሐንስ መጥምቅ ለአይንቲከ። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት ተናገሩለት። ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋ የተለየ አምላክን ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘችበት፣ ሚያዝያ 15 ቀን ራሱ ያረፈችበት፣ ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ የፈለሰበት በዓል በቤተ ክርስቲያናችን ይከበራል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆች ታምራት፣ እንደዚሁም ከእግዚአብሔር የተሰጠው ቃል ኪዳንና አገልግሎቱ በሰማዕትነት በመፈጸሙ በመጽሐፈ ስንክሳር፣ በትርጓሜ ወንጌል፣ ወንጌለ ሉቃስ እና በገድለ ዮሐንስ